ድንግል ማርያምን ይጠላሉ ተብሎ ስለሚታወቅ ስለዚህ ጴንጤን አልወድም። እሷን በህይወት ካጣውኝ በኋላ ተስፋ መቁረጡ ይባስ እየጨመረ ነበር። ድንግል ማርያምን ደግሞ እንድትረዳኝ ብዬ እጸልይ ነው። ፖሊስ ይፈልግልኝ ነው እና ግዴታ አካባቢውን ለቅቄ መሄድ ነበር። ስለ ሃይማኖትም ብዙ እውቀት የለኝም፣ ለማወቅም አልፈልግም። ከቃምኩ በኋላ ወደ ቤት ገብቼ መጽሐፍ ቅዱስን የእግዚአብሔርን ቃል በደንብ አድርጌ ማንበብ ጀመርኩ። ጴንጤ ሲባል ደግሞ የልደታ ጠላት እንደሆነ እንደዛ ስለነበር በተለምዶ የምናውቀው። ስለ ሃይማኖትም ብዙ እውቀት የለኝም፣ ለማወቅም አልፈልግም። ቅዱስ አባት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር እናመሰግናለን። ጌታ ሆይ ቀርቶ ያለን ጊዜ ሁሉ አንተ እንድትረከብ ደግሞም በሁሉ ነገር አንተ እንድትከብር በጌታ በኢየሱስ ክርስቶስ ስም ጸልየናል። መንፈስ ቅዱስ እንድትመራን መናገር የሚገባንን ሁሉ እንደሚገባ እንድናገር እንድታግዘኝ ጌታ መንፈስ ቅዱስ ሁሉ ላንተ አሳልፌ ሰጥቻለሁ። አሜን። ፓስተር በፍቃዱ ሌንጮ እባላለሁ። ሙሉ ስሜ የሚቀርቡኝ ሰዎች ደግሞ ፍቄ በመባል ይጠሩኛል። ተወልጄ ያደግኩት እዚሁ አዲስ አበባ ልደታ በመባል በሚታወቀው ሰፈር ነው። ደግሞ ልዩ ስሙ ቶሎሳ ሰፈር በመባል ይታወቃል። 01 ቀበሌ እዛ ነው ተወልጄ ያደግኩት። እንግዲህ የልጅነቴ ጊዜ ኦልሬዲ የተወለድኩት እዛው ልደታ ጤና ጣቢያ እዛው ቶሎሳ ሰፈር ነው። የልጅነቴ ጊዜ ያው እንደማንም ልጆች እዛው አካባቢ ነው። ከተወለድኩም በኋላ እድገቴም ልደታ 01 እዛው ሰፈር ነው ያደግኩት። የተማርኩትም እዛው አንደኛ ደረጃ ኤሌመንታሪ እንዲሁም ደግሞ ሃይስኩልንም በአጠቃላይ እዛው ልደታ ነው የተማርኩት። አባይ ምንጭ የሚባል ትምህርት ቤት አለ እዛ አካባቢያችን ላይ። አንደኛ ደረጃ እዛ ነው የተማርኩት ኤሌመንታሪ ማለት ነው። ሃይስኩል ደግሞ ኤስዩኤስ ወይም ደግሞ ከፍተኛ 23 የሚባል ትምህርት ቤት አለ ብስራተ ገብርኤል፣ እዛ ነው የተማርኩት። በኋላ ላይ ደግሞ ተግባረድ ቴክኒካል ስኩል አሁን ላይ ኮሌጅ ሆኗል። እዛ ነው የተማርኩት ከፍተኛ ደረጃ ትምህርቴን ማለት ነው። ቢልዲንግ ኮንስትራክሽን በህንፃ ስራ ላይ በዛ ላይ ነው የተማርኩት። ዲፕሎማ አለኝ እና እድገቴ ኦልሬዲ ያው እንደ ማንኛውም ሰው አካባቢ ላይ እዛው ልደታ ነው ያደግኩት። ከዛ በኋላ ጀስት እያደግን ስንመጣ ከኤሌመንታሪ በኋላ ወደ ሃይስኩል ከገባሁኝ በኋላ ትንሽ ይሄ ፋይሬጅ እድሜ ላይ ስለነበርኩ መቃም፣ ትንሽ መጠጣት እንደነዚህ አይነት ነገሮችን ሃይስኩል ላይ ከ8ኛ ክፍል ጀምሮ ይመስለኛል እንደነዚህ አይነት ነገሮችን ጀምሬ ነበር፣ ሱስ ማለት ነው። እና ሃይስኩል ላይ ከዛም ደግሞ ተግባረድ ቴክኒካል ስኩል ላይ በመማርበት ጊዜ ሱስ ላይ ትንሽ ባህሪን በመቀየር እንደዚህ አይነት ነገሮች ነበሩ። ያን ብቻ ደግሞ ሳይሆን መጣላት፣ እንደዚህ በግሩፕ መጣላት እና በአጠቃላይ ይሄ እድገቴ ላይ የነበረኝ ነገር ይሄንን ይመስላል እና ጥሩ ባህሪ የሌለው አይነት ልጅ ነበርኩኝ። ጠጣ፣ እቅም፣ አጨስ ነበር። ያው እንደ ቀልድ ነው እንግዲህ ኤሌመንታሪ ከ8ኛ ክፍል ጀምሮ ይመስለኛል ያው አብረውኝ ከነበሩ የሰፈር ልጆች ወይም ደግሞ ክላስ ሚቴዎቼ ጋር በመሆን ወደዚህ አይነት ነገር ውስጥ ገባን። ቀልድ በሚመስል ቀላል በሆነ መንገድ ወደዛ ነገር ውስጥ ገባን። በኋላ ላይ ሃይስኩል ላይ በደንብ አድርጎ ተጠናከረ፣ ቀጠለ። እንግዲህ ተወልጄ ያደግኩት ልደታ ነው እና ልደታ ላይ ደግሞ እንደነዚህ አይነት ነገሮች በደንብ ነበረ
ስለዚህ ሃይስኩል ላይም ቀጠለ። ቴክኒካል ስኩል ከተግባረድም ስማር ይሄ ነገር በደንብ አድርጎ ከኔ ጋር ቀጠለና እናጠጣ ነበር፣ እቅም አጨስ ነበር፣ ጋጭ ጣላም ነበረ። አልፎ አልፎም ደግሞ እንደዚህ ለመታሰርም የሚያበቃ ነገሮች ነበሩና ይሄ ነው እንግዲህ የመጀመሪያ ህይወቴ። ቤተሰቦች አሉኝ። እናት አለችኝ። አባቴ እንኳን ልጅ እያለሁኝ ነው በህይወት ያጣሁት ማለት ነው። እናቴ ናት ያሳደገችኝ። ታላቅ እህት አለችኝ፣ ታናሽ እህት አለችኝ። ሌሎችም ደግሞ የእናቴ ፋሚሊዎች በብዛት አሉ እዚሁ ከተማ ላይ እና ስለዚህ ከእናቴ ጋር ከእህቶቼ ጋር ሆኜ ልደታ ላይ ቶሎሳ ሰፈር ልዩ ስሙ ማለት ነው ከሰፈር ጓደኞቼ ጋር አብሬ ነው ያደግኩት እና ይሄንን ይመስላል በትንሹ እድገቴ ማለት ነው። ከውልደቴ ጀምሮ እድገቴ ይሄንን ይመስላል። ቤተሰብ የኦርቶዶክስ ፋሚሊ ልጅ ነኝ እና ደግሞ አካባቢያችን ላይ ልደታ ቤተክርስቲያንም አለች እና ያው እንደ ልደታ ልጅነቴ የልደታ በጣም ወዳጅ ነኝ እና ግን እውቀት አልነበረኝም ስለ መጽሐፍ ቅዱስ እንዲሁም ደግሞ ስለ ሃይማኖቱ ብዙ እውቀት አልነበረኝም። ሄዶ ከመሳለም ያለፈ እውቀት አልነበረኝም። ግን ደግሞ በቃ ለልደታ ለጌታችን እናት ለልደታ ልዩ የሆነ አክብሮትም ፍቅርም ነበረኝና ያው እውቀቱም ስለሌለ እንደ አምላክ አድርጎ የመቁጠርም ነገር ነበረ። ከዚህ የተነሳ ደግሞ ጴንጤ የልደታ ማርያም ጠላት ነው ተብሎ ስለሚታወቅ እንዲሁ ስለሚነገር በዘለማድ ማለት ነው። ስለዚህ ለጴንጤም ደግሞ ጥሩ ነገር አልነበረኝም፣ ጥላቻ ነበረኝ። በቃ የጌታዬን እናት ድንግል ማርያምን ይጠላሉ ተብሎ ስለሚታወቅ ስለዚህ ጴንጤን አልወድም ነበር፣ እቃወምም ነበረ። እውቀት ኖሮኝ አይደለም፣ በቅንዓት ማለት ነው እቃወም ነበር። ስለዚህም የሚመሰክርልኝም ሰው አልነበረ። ግን ደግሞ በተለያየ ገጠመኝ አልፎ አልፎ የሚመሰክርልን ሰው አናጣም ነበር። ግን እንኳን ልቀበል ጭራሹኑ እቃወም ነበር። በኋላ ላይ ግን ይሄ ሱሱ እየበረታ እንዲሁም ደግሞ መጋጨቱ ከዛም ደግሞ አልፎ በቃ ይሄ ዱርዬነቱ ይበልጥ ከቀድሞ ይልቅ እየጨመረ እድሜም ሲጨምር ሃይስኩል ላይ እንዲሁም ደግሞ ቴክኒካል ስኩል ተግባር ላይ በመማር ጊዜ እየጨመረ መሄድ ቀጠለ እና በዚህ መሀል ነበር እናቴ እንግዲህ ያሳደገችኝ እሷ ናት። ብዙ ዋጋ ከፍላ ነው እናቴ እኔን ያሳደገችኝ ከእግዚአብሔር በታችና እሷን በህይወት አጣዋት ማለት መኖር አልቻለችም። ህመም ነበረባትና በዛ ህመም ምክንያት አረፈች። ከዛ በኋላ ተስፋ መቁረጡ ይበልጥ እየባሰ መጣ። በዚህ መሀል ግን ስራ ምሰራ ነበር። ያው ተመርቄ ወጥቻለሁ ከተግባረድ ቴክኒካል ስኩል እና ስራ ምሰራ ነበር። ያው ቀጣይነት ባለው ደረጃ ስራ ባልሰራም ግን ደግሞ እሰራለሁ፣ አቆማለሁ። ጎን ለጎን ደግሞ እንዳልኩት ብዙ ነገሮችንም እጠቃቀማለሁ እና እናቴ በሕይወት ካረፈች በኋላ ይበልጥ ተስፋ መቁረጥ ያው በቃ እናትም አባትም ሆና ስለነበር ያሳደገችኝ ብዙ ዋጋ ከፍላለችና እጅግ በጣም ነው የምወዳት። እሷም ደግሞ እጅግ በጣም የምትወደኝ እናት ነበረች። ያው አብዛኛውን የኢትዮጵያን እናቶች
ልጆቻቸውን እጅግ በጣም ይወዳሉ። እንዲሁም ደግሞ ለማሳደግም ብዙ ዋጋ ይከፍላሉ እና እንደ አብዛኛውን ኢትዮጵያዊ እናት እሷም ለእኔ ብዙ ዋጋ ከፍላ ነው ያሳደገችኝ። ነጋዴ ነበረች እና እየነገደች ነው በብቸኝነት ያሳደገችኝ እና እሷን በህይወት ካጣውኝ በኋላ ተስፋ መቁረጡ ይባስ እየጨመረ መጣ እና ይሄ ሱሰኛነቴም ይባስ እየበረታ መጣ እና በጣም እነጫነጫለሁ፣ ሆድ ይብሰኛል፣ አለቅሳለሁ እና በጣም በቃ ይደብረኝ ነበር እና ስራን መስራት እያቆምኩኝ ነው በብዛት ማለት ነው እና ሰፈር ካሉ እኩዮች ከሆኑ ጓደኞቼ ጋር እንዲሁም ደግሞ በስራም አማካኝነት በትምህርትም ከማውቃቸው ጓደኞቻችን ጋር በመሆን በቃ ሱሱ ላይ ነበር አብዝቼ ጊዜን የማጠፋውና በዚህ ሁኔታ ነበር የማሳልፈው። ግን እጸልይ ነበር። ከዛ ቀደም እንደውም ብዙ የጸሎት ልምዱ አልነበረኝም። ግን እናቴን በህይወት ካጣሁኝ በኋላ ተስፋ መቁረጡ በጣም ወደ ህይወቴ እየጨመረ በመጣ ጊዜ ልደታ ቤተክርስቲያን በመሄድ ያው በአቅራቢያችን ያለች ትልቅ ቤተክርስቲያን ናትና እዛ በመሄድ በማለዳ ወይ ደግሞ ማታም ላይ ወይም ከዕለታት አንድ ቀን ብቻ እየሄድኩኝ እጸልይ ነበር። እግዚአብሔር እንዲረዳኝ ድንግል ማርያምም ደግሞ እንድትረዳኝ ብዬ እጸልይ ነበር። ከዛ በኋላ በግጭት ምክንያት ያው እንዳልኳችሁ ባህሪዬ ጥሩ ስላልነበረ ዱርዬ የሚባል አይነት ሰው ነበርኩ። እንደዚህ ግጭቶች ነበሩ። ያው ስጠጣ እንጋጫለን፣ በግሩፕም በግልም እንጣላለን እና መታሰርም ነበር። እንዳልኩት የታሰርኩባቸው ጊዜያቶች አሉ። በዋስ ደግሞ የተለቀቅኩባቸው ቀናቶች ብዙ ናቸው እና በዚህ መሀል እንዳልኳችሁ መጸለይ ጀምሬያለሁ። ወደ ቤተክርስቲያን እየሄድኩኝ እንዲሁም በግሌ ደግሞ እጸልይ ነበር። በኋላ ላይ ወንትድ ሆንኩኝ። በግጭት ምክንያት ፖሊስ ይፈልገኝ ጀመር እና ግዴታ አካባቢውን ለቅቄ መሄድ ነበረብኝ። ያው እናቴ በህይወት ካጣኋት በኋላ እህቶቼ ነበሩ። 2 እህቶች አሉኝ እና ታላቅ እህት አለችኝ፣ ትዕግስት ሌንጮ ትባላለች። እሷም በእውነቴ እናቴ ምትክ ናት። ልክ እንደ እናቴ ናት። ለቤታችን አብሶ ለእናታችን እንዲሁም ለእኛ ብዙ ዋጋ የከፈለች እህታችን ናትና ከእናቴ ቀጥሎ እህቴ በጣም ብዙ ዋጋ ከፍላለች ለቤቱ ማለት ነው። መቀጠል ያው እኔ ባህሪ እንዳልኩት እናቴንም ይሁን እህቶቼን ለማገዝ ቤቱን ለማገዝ የሚበቃ ባህሪ ስላልነበረኝ ኃላፊነት የወደቀባት ታላቋ እህቴ ትዕግስት ላይ ነበርና እሷ በብዙ ወደ አረብ ሀገር በመሄድ እዛም አረብ ሀገር ላይ ስራዎችን በመስራት እንደማንኛውም ኢትዮጵያዊ ሴት እህቶቻችን ብርን ወደ ሀገር ቤት ወደ እናታችን ወደኛ በመላክ ብዙ ዋጋ ከፍላለች እና እናቴን በህይወት ካጣኋት በኋላ እህቴ ነበረች። ስለዚህ ከነሱ ጋር ነበር የምቀጥለው። ብዙም ቀን አልሆነውም ከዛ በኋላ ይሄ ነገር አፕን ሲያደርግ ማለት ነው። ከዛ በዚህ በግጭት ምክንያት ወንትድ ሆንኩኝ። ፖሊስ ይፈልገኝ ጀመር። ግዴታ ላለመታሰር ለቅቄ መሄድ ነበረብኝ። ሰፈሩን ለቅቄ መሄድ ነበረብኝ። የእናቴን ቤት ለቅቄ መሄድ ነበረብኝ። ስለዚህ አዲስ አበባም ላይ መሆን አልቻልኩም። ለምን ከተባለ እግዚአብሔር
ለካ እያመቻቸኝ ነው እና አዲስ አበባ ላይም መቀመጥ አልቻልኩም። ስለዚህ ከከተማ ውጭ መሄድ ነበረብኝ። አክስት ነበረችኝ፣ የእናቴ እህት ማለት ነው። አልማዝ ገብሬ ትባላለች። መቂ ከተማ ላይ ነው ያለችው። ከቤተሰቧ ጋር እዛ ነው የምትኖር። ስለዚህ እነሱ ጋር መሄድ እንዳለብኝ አመንኩኝና ወደ መቂ ከተማ ሄድኩኝ። ከዚህ ቀደም ሄጄ አላውቅም። ብዙ ከአዲስ አበባ መውጣት ብዙ አይመቸኝም። የወጣሁባቸው ገጠመኞች ቢኖሩም ግን ደግሞ ብዙ የመውጣት ነገር የለኝም፣ ደግሞ አይመቸኝም ነበር። ከዛ በዚህ ምክንያት በግዴታ ወደ መቂ ሄድኩኝ። አክስቴ ባለቤት አለ፣ ሰይፉ ተሊላ ይባላል። ልጆች አሏቸው፣ ክርስቲያኖች ናቸው፣ በጌታ ያመኑ ብቸኛ ከቤተሰባችን መካከል ቤተሰቦች ናቸው። ስለዚህ ወደ እነሱ ጋር ወደ መቂ ከተማ ሄድኩኝ። ፈልጌ ሳይሆን ተገድጄ ነው ወደዛ ሄድኩት። ሁኔታው አስገድዶኝ ማለት ነው። ወደዛ ሄድኩኝ። እዛም ከተማ ከሄድኩኝ በኋላ ኦልሬዲ እዚህ በነበረኝ አይነት ላይፍ ስታይል ኑሮዬን ቀጠልኩኝ። ጌታ ይባርካቸው። በኋላ ላይ አመሰግናቸዋለሁ። በጣም የተወደዱ ቤተሰቦች ናቸው። ሰይፉ ተሊላ ይባላል፣ የአክስቴ አልማዝ ገብሬ ባለቤት። እንዲሁም ደግሞ ልጆች አሏቸው። ስለዚህ በጣም በፍቅር ነው የተቀበሉኝ። ክርስቲያኖች ናቸው፣ ግን ደግሞ እኔ አሕዛብ ነኝ፣ ለዛውም ዓለማዊ፣ ጌታን የማላውቅ ሱሰኛ። ተቀብለውኛል። እጅግ በጣም ትልቅ አክብሮት አለኝ ለእነሱና ተቀበሉኝ። ከእነሱ ጋር መኖር ቀጠልኩኝ። ግን ያው ነበርኩ ኦልሬዲ ልደታ ላይ አዲስ አበባ ከተማ ልደታ ላይ የነበረው አይነት ፍቄ ነኝ። እዛም ቦታ ላይ ማለት ነው። እጠጣለሁ፣ እቅማለሁ፣ አጨሳለሁ። እንዲሁም ደግሞ እዛ ሄጄ የተቀላቀልኩት ጀማ ልክ እዚህ እንደነበረኝ አይነት ጀማ ነው። እዚህ እንደነበረኝ አይነት ጀማ ነው እዛም ሄጄ የተቀላቀልኩትና ስለዚህ ከነሱ ጋር ቀጠልኩኝ። እንደውም ተመቸኝ፣ በጣም ተመቸኝ። አሪፍ አቀባበል ነው የተቀበለኝ አካባቢው፣ ከተማው። አጋጣሚ ደግሞ አክስቴ እና ባለቤቷ የሚኖሩበት ሰፈር ጫተራ ነው የሚባለው እና ኦልሬዲ በጫት ነው የተቀበለኝ አካባቢው። ስለዚህ እዛም ሄጄ እቅማለሁ፣ እጠጣለሁ፣ አጨሳለሁ። በቃ ኃይለኛ ጀማ ጋር ነው የተቀላቀልኩት። እነሱ እንደሆኑት እንደዛው ሆናለሁ። በቃ አምሽቼ እገባለሁ፣ እዛም ሄጄ እጣላለሁ። እንደዛ ነበር ላይፌ። ግን በጣም እግዚአብሔር የባረከው የአክስቴ ባለቤት ሰይፉ ይባላል፣ ጋሽ የምንለው፣ ስለ ጌታ ይነግረኛል እና እሰማዋለሁ። ያው ሼምም ስላለ እሰማዋለሁ፣ አልቃወመውም፣ ኖም አልለውም፣ ግን እሰማዋለሁ። ጌታን ግን አልተቀበልኩም፣ ግን እሰማዋለሁ። ደግሞ እዛው እነሱ ቤት ስላለሁኝ ባገኘኝ ገጠመኝ ስለ ጌታ በደንብ አድርጎ ይነግረኛል እና ሰማው ነበር። እኔ ግን በዛው በሱሴ ነው የቀጠልኩት እና አርፍጄ እነሳለሁ፣ አምሽቼ ገባለሁ፣ ሲነጋ ተመልሼ እዛው ነገር ውስጥ ነው የምገኘው። ስለ ጌታ ስለ ኢየሱስ አዳኝነት፣ ስለ እኔ ኃጢአት እንደሞተ በእርሱ ማመን ደግሞ የዘላለም ሕይወት እንደሚኖረኝ እንዲሁም ደግሞ ከዓለም እንደምወጣ የተሻለ ሰው እንደምሆን ከትላንትና በደንብ አድርጎ ይነግረኝ ነበር። የራሱንም
የህይወት ምስክርነት እየመሰከረልኝ ይነግረኝ ነበር። ያው እሱም እዛው ጫት ተራ ላይ ስለነበረ ተወልዶ ያደገው ይቅምም ስለነበረ ከዚህ ቀደም ጌታን ከማግኘቱ በፊት በነበረው ህይወት፣ ስለዚህ ስለ ራሱም ህይወት እየነገረኝ እንዲሁም ደግሞ በእርሱ በጌታ በኢየሱስ ክርስቶስ በማመን የዘላለምም ህይወት እንዳለ ይነግረኝ ነበር እና በጣም ነው የምደነቀው። ከመናገር ወደኋላ የማይል ሰው ነው። በጣም በቃ ይደንቀኛል እና ይነግረኝ ነበር በጣም በተደጋጋሚ ጊዜ። ግን እኔ ከዛ ነገር ውስጥ አልወጣሁም። ግን እሱ ከነገረኝ በኋላ አንደኛ በምቅምበት ቦታ ላይ እዛው መቂ ማለት ነው፣ በዚህ ጉዳይ መወያየት ጀመርኩ ከልጆች ጋር። እንዴት ነው ይሄ ነገር እያልኩኝ ስለ ጌታ ለማወቅ እኔ ከዛ ቀደም ምንም እውቀት የለኝም እንደነገርኳችሁና ስለ መጽሐፍ ቅዱስ እውቀት የለኝም። ስለ ሃይማኖት ምንም አይነት የተለየ እውቀት አልነበረኝም። ሄዶ ከመሳለም እንዲሁም ደግሞ ከመጸለይ ያለፈ እውቀት ስላልነበረኝ ይሄ ጋሼ አክስቴ ባለቤት ሰይፉ ተሊላ ከነገረኝ በኋላ ግን መወያየት ጀመርኩኝ ከሰዎች ጋር። ጫት ቤት በምንቀምበት ጊዜ ሁሉ መወያየት ጀመርኩ። በጣም መጠየቅ ጀመርኩ ስለ እግዚአብሔር፣ ስለ መጽሐፍ ቅዱስ ለማወቅ እንዲሁ አብረውኝ በዛ ነገር ውስጥ ካሉ ሰዎች ጋር መወያየት ጀመርኩ። ያ ብቻ ደግሞ ሳይሆን መጽሐፍ ቅዱስን ማንበብ ጀመርኩ። ከተወሰነ ጊዜ በኋላ ጨብሲ ያቆምኩ። እንግዲህ ያው ጫት የሚባል ነገር ካለ ከጫት በኋላ ደግሞ ጨብሲ የሚባል ነገር አለ። ያው በዚህ ነገር ውስጥ ያለፈ ሰው አሁንም በዚህ ነገር ውስጥ ያለ ሰው ያውቀዋልና ከተቃመ በኋላ ጨብሲ የሚባል ነገር አለ። እሱን ነገር አቆምኩኝና ከቃምኩ በኋላ ወደ ቤት ገብቼ መጽሐፍ ቅዱስን የእግዚአብሔርን ቃል በደንብ አድርጌ ማንበብ ጀመርኩ። ይህ አሁን የምለው ታይም ግፋቤል ወደ መቂ ከሄድኩኝ እስከ 1 ዓመት ባለው ጊዜ ውስጥ ማለት አጭር ቀናቶች አሉ ቆይቻለሁ። ግን 1 ዓመቱን ሙሉ አይደለም የቆየሁት። ወደ አዲስ አበባ መጣ ነበር። በመሀል መጥቼ ሌሎች አካባቢዎችም ጀማ አሉ፣ ካሳንቺስ አካባቢ እንዲሁም ወደ ሰሜን አካባቢ ሌሎች ጀማዎች ስለነበሩኝ ሰፈሬ ባልገባም እዛ ሄጄ ከእነሱ ጋር አሳልፌ 1 ሳምንት ቢሆን ተመልሼ ይመጣ ነበር። መቂ ከገባሁበት ጀምሮ እስከ መጨረሻው ወደ አዲስ አበባ ሳልመጣ አይደለም የቀረሁት እና ደረስ እያልኩ መመለስ ነበር። ወደ ሰፈር ነበር ማለት ነው። በኋላ ላይ መጽሐፍ ቅዱስ ማንበብ ጀመርኩ። ማንበብ ጀመርኩ። ከዕለታት አንድ ቀን በቃ አመንኩኝ በደንብ ማለት ነው። አነባለሁ። ቀን ጫት ቤት ላይ ከሰዎች ጋር እንወያያለን። ማታ አነባለሁ፣ ቀን እንወያያለን። እየቃምን እያጨስን ማለት ነው። በኋላ ላይ የሆነ ቀን ላይ በጣም እርግጠኛ ሆንኩኝ በጌታ ማለት እና እየቃምኩ ባለበት ሁኔታ ተነስቼ ሄጄ እኛ ቤት መሰረተ ክርስቶስ ነው የሚያመልኩት ቤተሰቦች እና እንደ ቤት ህብረት ነገር አለ። እንደ ቤት ህብረት ብቻ ደግሞ ሳይሆን አካባቢው ላይ የዳኑትን መተው በዛ በአክስቴ ቤት በሴፉ ቤት ያስተምራሉ እና የቤተ ክርስቲያን አገልጋዮች ማለት ነው፣ ወንጌላውያን ፓስተሮች መተው የደህንነት ትምህርት ያስተምራሉ እና እኛ ቤት ነበር የሚማሩት። እዛ መቂ ያለው የአልማዝ ቤት ማለት ነው። እዛ ነበር የሚማሩት። የሚማሩበትንም ታይም አለ። ቀጥታ ሄጄ አስታውሳለሁ። እጄን ከልቤ ጋር ወደ ጌታ በማንሳት ንስሐ መግባት እፈልጋለሁ፣ ጌታን መቀበል እፈልጋለሁ ብዬ ጌታ ኢየሱስን እንደግል አዳኝ አድርጌ ተቀበልኩኝ። ጫቴን ተፍቼ ማለት ነው። ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጌ ተቀበልኩኝ። እቤት ነው የተቀበልኩት አስታውሳለሁ።
እዛው ደህንነት የሚማሩ ወንድሞች ነበሩ። እነሱ ባሉበት አገልጋይ መጥቶ ስለነበር የሚያስተምራቸው እጄን አንስቼ ጌታ ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከዛ ቀን በኋላ ክትትል ትምህርት ተጀመረ። ወደ ቤተ ክርስቲያን መሄድ ጀመርኩ። ከዛ ቀደም ወደ ቤተ ክርስቲያን የሄድኩባቸው ቀናቶች አሉ። 1-2 ቀን ይመስለኛል። እዛው መቂ ያለው መሰረተ ክርስቶስ ቤተ ክርስቲያን እሁድ ቀን በአክስቴ ባለቤት በጋሼ በመጋበዝ እሱ ፑሽ እያደረገኝ እየገፋኝ የሄድኩባቸው ቀናቶች አሉ። 2 ቀን 3 ቀን ቢበዛ፣ ከዛ በላይ አልሄድኩም። ከዛ በፊት ደግሞ አስታውሳለሁ እዚህ ሰፈሬ ያለውን ያው ልደታ ነኝ ብያቸዋለሁ። ልደታ መኮንኖች ክበብ አካባቢ ቶሎሳ ሰፈር ነው ልዩ ስሙ ሰፈራችን። ሙሉ ወንጌል ቀጣና 2 በጣም ቅርባችን ነው እና ወደዛ ሙድ ለመያዝ በቃ ሄዶ ሙድ ይዞ ለመምጣት እንሄድ ነበር። አስታውሳለሁ 1-2 ቀን እንደዛ የሄድኩባቸውን ቀናቶች አስታውሳለሁ። ሄደን ሙድ ይዘን አላቅጠን አፍ ይዘን የመጣንባቸው ቀናቶች አሉና ከዛ ባሻገር ወደ ቤተክርስቲያን ወደ ቸርች ሄጄ አላውቅም። ከዛ ግን ጌታን ኢየሱስን እንደ ግል አዳኝ አድርጌ ከተቀበልኩ በኋላ ክትትል ትምህርት የዛን ዕለት እዛ ቦታ ላይ ከተጀመረልኝ በኋላ ወደ ቤተክርስቲያን መሄድ ጀመርኩኝ። የት? መቂ ኤምኬሲ መሰረተ ክርስቶስ ቤተክርስቲያን ወደ ቤተክርስቲያን መሄድ ጀመርኩ። ክትትል ትምህርትም መማር ቀጠልኩ። ግን ሱሱ ቶሎ ሊለቀኝ አልቻለም። ያው ከኤሌመንተሪ ጀምሮ የነበረ ነገር ስለነበረ ሃይስኩልም እንዲሁም ደግሞ ተግባራዊ ቴክኒካል ስኩልን በተማርኩበት ጊዜ እዛ ድረስ ከዛም በኋላ ደግሞ የነበረ ነገር ስለነበረ ቶሎ ከዛ ነገር ልላቀቅ አልቻልኩም እና ክትትል ትምህርት እየተማርኩኝ አልዋሽም፣ በዛ ነገር ውስጥ አልፍ ነበር። ጥቅምም ነበር፣ እጠጣም ነበር፣ አጨስም ነበር። እማራለሁ፣ ወደ ቸርች እሄዳለሁ። ያም ነገር ግን ከኔ ጋር ነበር። በአንድ ጊዜ ቁርጥ አድርጎ ከኔ ጋር ይሄ ነገር አልተላቀቅም። ግን የእግዚአብሔርን ቃል አነባለሁ፣ ጸልያለሁ፣ እንዲሁም ደግሞ ክትትል ትምህርቴን እማራለሁ። በጣም እግዚአብሔር የባረካቸው የእግዚአብሔር ባሪያዎች ነበሩ በዛች ቤተክርስቲያን ላይ ደህንነት ያስተማሩ፣ ደቀ መዝሙር ያስተማሩ፣ እነሱ ይጸልዩልኛል እና ይህንን አይነት መንፈሳዊ ነገር እያደረኩኝ ግን ደግሞ በሱስ ውስጥም እሄድ ነበር። በኋላ ላይ እየተማርኩኝ የጌታ ነገር በእኔ እየበዛ የዓለም ነገር ደግሞ እየቀነሰ መሄድ ጀመረ። በኋላ ላይ የውሃ ጥምቀት መጠመቂያ ጊዜ ሲደርስ እንዲሁ ከኔ ጋር አብሮ ደህንነት የሚማር አንድ ሰው ነበር። ከእሱ ጋር ተማከርን። እኔ እና እሱ ነበር የምናውቀው በዚህ ነገር ውስጥ እንደምናልፍና በቃ ከዚህ በኋላ ይሄ ነገር መሆን የለበትም፣ ካልሆነ ጥምቀታችንን ማዘግየት አለብን፣ ካልሆነ ግን ተጠምቀን ከዚህ ነገር መላቀቅ አለብን ብለን ወሰነ። ስናስብ ቆየን፣ በጣም ስናስብ ቆየን። ለጥምቀት 1 ሳምንት ሲቀረን በጣም ደግመን አሰብንበት። በኋላ ላይ ጥምቀቱን ማሳለፍ የለብንም፣ እኛ መወሰን አለብን አለ። እግዚአብሔር ይረዳል። ከዚህ ነገር መውጣት አለብን እና መወሰን አለብን አለ። እውነትም ወሰንን። በመቂ ሐይቅ ወይም በዝዋይ ሐይቅ ሄደን ከብዙ እነኛ ዳግም ከተወለዱ አማኞች ጋር በመሆን አሮጌውን ሰው ቀብረን አዲሱ ሰው ደግሞ በትንሣኤ ተነሳ ማለት ነው። እውነትም እግዚአብሔር ረዳ። ከዛ ጊዜ በኋላ ዓለማዊነት ከኛ ህይወት ተቆረጠ። ከኔ ህይወት ሙሉ በሙሉ ተቆረጠ። በጣም በእግዚአብሔር ነገር ማደግ ጀመርኩ።
የሚደንቅ ነው። ጸሎት ቲም ተቀላቀልኩ። እዛ ያለ የእናቶች የጸሎት ቲም አለና በጣም የተባረኩ ናቸው። እጅግ በጣም የተባረኩ የእናቶች ቲም አለና እዛ ቲም ላይ ተቀላቀልኩኝ። ከነሱ ጋር አብሬ በጣም እጸልያለሁ። ደቀ መዝሙር ትምህርት ቀጠልኩኝ። ደቀ መዝሙር ትምህርቴ ላይ በጣም ሲሪየስ እማራለሁ። በጣም ቸርች ላይ አቴንድ አደርጋለሁ፣ አልቀርም። በሳምንት ውስጥ ያለ የትኛውንም ፕሮግራም እካፈላለሁ። ሮብ ነበረ፣ እሑድ ማለዳ ነበር፣ የደቀ መዝሙር ትምህርት ነበር፣ የጸሎት ጊዜ ነበር። እነዚህን ፕሮግራሞች ሁሉ የወጣቶች አገልግሎት ነበር። ከሳምንት እስከ ሳምንት ያለውን ፕሮግራም ሁሉ በቤተ ክርስቲያን ላይ እከታተላለሁ። ከዛም ደግሞ ባለፈ ቤተክርስቲያን ፕሮግራም በሌለበት ቀን ደግሞ ሌሎች አቅራቢያ ላይ ያሉ ቤተክርስቲያኖች እና ሙሉ ወንጌል ሌሎችን ቤተክርስቲያኖች ላይ በመሄድ ደግሞ ጸጋን እካፈላለሁ። እዛም ደግሞ አመልካለሁ፣ እዛም ደግሞ ጸልያለሁ። በጣም በቃ መንፈሳዊ ነገሬ ላይ አብልጬ ትኩረት ሰጠሁኝ፣ ጊዜንም ሰጠሁኝ። ስለዚህ በእግዚአብሔር ነገር በእግዚአብሔር ቃል እንዲሁም በጸሎት እያደግኩኝ መምጣት ጀመርኩ ማለት ነው። እና መቂ 3 ዓመት ተቀመጥኩ። 3 ዓመት አጠቃላይ ጌታን ያገኘሁበት 1 ዓመት ጊዜ ይመስለኛል የነበረው። ጌታን ደግሞ ካገኘሁኝ በኋላ 1-2 ዓመት እዛ ቦታ ላይ ተቀምጫለሁ። የሚደንቅ ወደ ምድረ በዳ ወስደዋለሁ የሚለው የእግዚአብሔር ቃል በእርግጥም በደንብ የታየበት ነው። እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራታለሁ እንደሚል ሆሴዕ መጽሐፍ ምዕራፍ 2 ላይ ጌታ ወደዛ ወደ መቂ ከተማ ወደ እነዚህ ቤተሰቦች ጋር በመውሰድ እሱን እንዳውቅ ያደረገበት ነገር በሕይወት እጅግ በጣም የምደነቅበት ነገር ነው። ለምን እዚህ ቦታ ላይ ማንም ቢነግረኝ አልሰማም። እንዳልኩት እኔ የልደታ ልጅ ነኝ። ጴንጤ ሲባል ደግሞ የልደታ ጠላት እንደሆነ እንደዛ ስለነበር በተለምዶ የምናውቀው። ስለ ሃይማኖትም ብዙ እውቀት የለኝም፣ ለማወቅም አልፈልግም። ስለዚህ ማንም ቢመሰክርልኝ ሰምቼ ጌታን ለመቀበል አልችልም ነበር። ጌታም ይሄንን ስለሚያውቅ የሚሄድበትን ምክንያት ራሱ ጌታ ፈጥሮ ወደዛ ከተማ ሄጄ እዛም ከተማ ደግሞ እንደዛው በነበረኝ አይነት የህይወት ምልልስ ታግሶኝ ጌታ ያን ቤተሰብ ታግሶኝ በኋላ ላይ ግን ጌታን እንዳውቅ ሆኗልና በጌታም ነገር ላይ ደግሞ እንዳድግ፣ እንድጸና፣ እንድበረታ እግዚአብሔር አምላክ አድርጓልና አረሳውም። 3 ዓመት እዛ ምድር ላይ ተቀምጫለሁ። በኃይል የተለወጥኩት በቃ ልውጥ ነው ያልኩት እና እግዚአብሔር የተባረከ ይሁን። እዛ የነበረኝ ቆይታ ይሄንን ይመስላል። ከዛም አገልግሎት ጀመርኩ። እዛው ከተማ ላይ በጸሎት አገልግሎት ውስጥ አገለግላለሁ። ከዛም ደግሞ ባለፈ በኳየር አገልግሎት ውስጥም ኳየሩን ፋሪስ የሚባል ኳየር ነበር። እሱን ኳየር ጆይን በማድረግ ከነሱ ጋር እግዚአብሔርን አመልክ ነበር፣ እግዚአብሔርን አገለግል ነበር፣ ቅዱሳንን አገለግል ነበር እና እግዚአብሔር ይመስገን በጣም ብዙ እህት ወንድሞችን እግዚአብሔር አምላክ በዛ ከተማ ላይ ሰጥቶኛል። አብረው መንፈሳዊ ነገርን የሚፈልጉ በጌታም ነገር ደግሞ የሚተጉ ብዙ ቅዱሳንን እግዚአብሔር አምላክ አሳልፎ ሰጠኝ። ከነሱ ጋር ሆኜ በብዙ የእግዚአብሔርን ነገር በመፈለግና በመራብ እንጸልይ ነበር፣ እንተጋ ነበር እና ደግሞ ቤተክርስቲያኔም እናት ቤተክርስቲያኔም በጣም ድንቅ ቤተክርስቲያን ነበረችና መሰረተ ክርስቶስ ናት። እውነትም እንደ ስሟ መሰረት የሆነች ቤተክርስቲያን ናትና የሚደንቁ አገልጋዮች ነበሩ። እግዚአብሔር ሴት ማሜ የምትባል አገልጋይ ነበረች።
እንዲሁም ደግሞ ፓስተር ሰይፉ የሚባል አገልጋይ ነበረ እና እነዚህ ናቸው ያስተማሩኝ። እና ደግሞ የሚገርም ፋሚሊ ነው እንዳልኩት፣ በጣም በብዙ የታገሱኝ ጌታን እንዳገኝ እግዚአብሔርም እንዲታገሱኝ ያደረጋቸው። ለምን እንግድነት ሄጄ እኔ ግን እዛ ካለ ዓለማውያን ጀማ ጋር ተቀላቅዬ እዚህ የነበረኝን ህይወት ነበር የቀጠልኩት እዛ ቦታ ላይ። ግን እንዲታገሱኝ እግዚአብሔር አምላክ አደረጋቸው። እናም ደግሞ ያለማቋረጥ ወንጌልን በመንገር ጌታን እንዳውቅ እጅግ በጣም በር ከፍተውልኛል። እና መቼም በህይወት ዘመንክ በጣም ትልቅ ስጦታ የሰጠክ ሰው ጌታን የመሰከረልክ ሰው ነውና እነዚህ ወገኖቼ ጌታን መስክረውልኛል፣ ጌታን እንዳውቅ በር ሆነውኛል። እና በጣም ማረሳው ቤተሰብ ነው። እንዲሁም ደግሞ ያችንም ከተማ ያችንም አጥቢያ ቤተክርስቲያን በዛ የነበሩም ደግሞ ቅዱሳንን በጣም የማረሳቸው እጅግ በጣም የተወደዱ ቤተሰቦች ናቸውና በደንብ መሰረት ሆኖኛል። በቃ መሰረተ ክርስቶስ ቤተክርስቲያን ያ ከተማ ለኔ በክርስትና ህይወቴ ለኔ መሰረት ሆኗል። በቃ መሰረት ሆኗልና ያ አይነት ህይወት ነበረኝ። መቂ በምትባል ከተማ ላይ የ3 ዓመት ቆይታ ቆይቻለሁ። በመሃል ግን እየመጣው ደግሞ እየሄድኩ ነበር። ከዛ ግን ትንሽ ቻሌንጅ የሆነብኝ ወደ አዲስ አበባ ከተማ ስመጣ አዲስ አበባ ከተማ ላይ ማቃቸው ወዳጆቼ የቀደሙት ወዳጆቼ ናቸው። እነሱ ደግሞ በዓለም ያሉ ወንድሞች ናቸው። ክርስቲያን ወንድም ወይም እህት የለኝም ነበር፣ ቤተክርስቲያንም የለኝም ነበር። ስለዚህ እንደው ለረፍት እንኳን መጣ ብዬ ሲሄድ ትንሽ እቸገር ነበር፣ ራሴን መግዛት ያቅተኝ ነበር። ለምን ማንንም አላውቅም፣ ክርስቲያን ወገኖች አላውቅም፣ የማውቀው የቀድሞ ወዳጆቼ ነው። ስለዚህ ከነሱ ጋር ስሆን ደግሞ ግዴታ እንደ ቀድሞ መሆን ይጠበቅብኝ ነበር። ስለዚህ በጣም ቻሌንጁ እሱ ነበር ለኔ። እና ግን ጌታ እየረዳኝ ሳልቆይ በጣም አጭር ቀን ቆይና ትቼ መጣ ነበር። ለምን ወደማይሆን መንገድ እየሄድኩ እንደሆነ ሲገባኝ ቶሎ ብዬ ጥዬ ወደ መቂ ከተማ በመምጣት መቂ ከተማ ላይ እከትማለሁ፣ እዛ ቆያለሁ። እና በጣም ቻሌንጅ ነበር። እንዴት ነው አዲስ አበባ ከተማ ላይ ተወልጄ ባደኩበት ከተማና ሰፈር ላይ እንዴት ነው በተለወጠ ማንነት መኖርና መቀጠል የምችለው የምለው ነገር በጣም ለኔ ቻሌንጅ ነበር። እና ብዙ ጸለይኩ፣ ብዙ አሰብኩበት። በኋላ ላይ ግን ወሰንኩ። በቃ መሄድ አለብኝ። ገባኝ እግዚአብሔር ወደዚህ ከተማ ያመጣኝ የሰራኝ እኔ ገና ለገና ወደ ኋላ እመለሳለሁ ብዬ እንድፈራ አይደለም። እኔን እግዚአብሔር ለብዙዎች ሊያደርገኝ እንደሆነ አመንኩኝ። በቃ ስለዚህ ወሰንኩኝ። ወደ አዲስ አበባ ከተማ ወደ እናቴ ቤት መመለስ አለብኝ ብዬ ወሰንኩ። ቀጥታ መጣሁኝ። ሙሉ ለሙሉ ጌታ ይመስገን ወስኜ ስለነበር የመጣሁት ወዲያውኑ እዚህ መጥቼ ቸርቾች ላይ ህብረት ማድረግ ጀመርኩ። ከቅዱሳን ጋር ህብረት ማድረግ ጀመርኩ። ልክ እዛ እንደማደርገው ከሳምንት እስከ ሳምንት ቸርች መሄድ ጀመርኩ። ማምለክ፣ መጸለይ፣ በቃ ይሄ የሆነ ስራዬ። እግዚአብሔር ይመስገን ሰዎች በመለወጤ እጅግ በጣም ተደነቁ። ግን ደግሞ አይ ፉገራ ነው ወይም ደግሞ አራዳው ጴንጤ ነው አራጴ ነው በማለት ሙድም የሚይዙ ወይም ደግሞ አልተለወጠም የሚሉ በጣም ብዙ ነበሩ። ያልተለወጠ ባህሪ ታይቶብኝ አይደለም፣ ግን በቃ ያው ሰይጣን እንደዛ ያስወራ ነበር። ሰፈር ብዙ አሉልም። ከሰፈር ወጣ ብዬ ነው የምውለው። ስለዚህ ወጣ ብሎ ተጠብቃቅሞ እየመጣ ነው እንጂ በእውነት ተለውጦ አይደለም የሚል ነገር ነበርና እኔ ግን ተለውጫለሁ። በእርግጥ በደንብ ማለት ነው። ጌታ ነክቶኛል። በኋላ እግዚአብሔር የተባረከ ይሁን። እግዚአብሔር በብዙ ነው የረዳኝ። በአጭር ቀናቶች ውስጥ እንደውም
ፍሬንዶቼን በዓለም ያሉትን የማያምኑትን እነሱን ሁላ ይዤ ወደ ቸርች መንቀሳቀስ ጀመርኩ። እግዚአብሔር ይመስገን አንድ ፍሬ ሰጠኝ። አንድ ሰው ዳነ። አጋጣሚ አሁን ባለውባት ቤተክርስቲያን ተሐድሶ ዓለም አቀፍ ቤተክርስቲያን ብዙ ቸርቾች ላይ እየሄድኩኝ ህብረት ባደርግም ባመልክም ከዕለታት አንድ ቀን ግን አካባቢያችን ላይ ያለች አንድ ክርስቲያን ወደ እነሱ ጋር መጥቼ ጌታን እንዳመልክ ጋበዘችኝ። ቦሌ ሜጋ ማተሚያ ቤት አካባቢ ላይ ያለ ተሐድሶ ዓለም አቀፍ ቤተክርስቲያን እዛ እንድመጣና አብረን እንድናመልክ ጋበዘችኝ። እኔም ደግሞ ሰው ጋበዝኩኝና መጣሁ። ከመቂ ከመጣሁ 1 ወር ማለት ነው። እዛ በ1 ወር ውስጥ ነው በቃ ቸርች ማሳደር የጀመርኩት። ከዛ እዛ ቸርች ላይ መጣሁኝ። ስመጣ በጣም ተባረኩኝ፣ ተማረኩ። ያ ብቻ ደግሞ ሳይሆን የጋበዝኩት አንድ ሰውም ጌታን አገኘ። ስለዚህ እሱንም ግዴታ ክትትል ትምህርቱን እንዲማር ለማድረግ በተደጋጋሚ ወደዛ ቸርች መሄድ ጀመርኩ። አጋጣሚ ቤተክርስቲያኒቷም አዲስ ናት። 1 ዓመቷን ልታከብር ያለች ቤተክርስቲያን ነበረች። ከተመሰረተች ወይም ቸርቹ ከጀመረ 1 ዓመት ሊሆነው ያለ ቤተክርስቲያን ስለነበር ኦልሬዲ እኔም ጆይን አደረኩኝ ቸርቹ። ጓደኛዬ እዛ ቸርች ጌታን ስላገኘ ለሱ ብዬ ደግሞ ተደጋጋሚ ጊዜ እየመጣሁ ስለሆነ እንዲበረታ በማድረግ ማለት ነው። እኔም ኦልሬዲ በቸርቿ ተማረኩኝ። እዛው ቤተክርስቲያን ላይ ጌታን ለማገልገል አብሬ ወሰንኩና እዛ ቤተክርስቲያን ላይ ጆይን አደረኩ ማለት ነው። በቃ እኔ መሰረተ ክርስቶስ ከተባለ በኋላ ቀጥሎ ደግሞ ያለሁበት ቤተክርስቲያን እስካሁን ድረስ እያገለገልኩበት ያለው ተሐድሶ ዓለም አቀፍ ቤተክርስቲያን። እንደዛ ቀላል በሚመስል መንገድ ወይም ድንገተኛ በሚመስል መንገድ ግን ደግሞ ለእግዚአብሔር የዘላለም ፕሮግራም በሆነ አካሄድ ወደዛች ቤተክርስቲያን ጆይን አደረኩኝ። አዲስ ቤተክርስቲያን ናት። አብሮም ለማድረግ ጌታን ለማገልገል ይመቻልና ወዳጄ ግሩም ይባላል። እርሱ ደህንነት እየተማረ እኔ ደግሞ የአገልግሎት ትምህርት እንዲሁም ደግሞ የቤተክርስቲያኒቷን ራዕይ በመማር እዛ ባሉ አገልጋዮች ዋናው መጋቢ ከፓስተር የሆነው ከፓስተር ካሳሁን በመማር እዛች ቤተክርስቲያን ላይ ቆየሁኝ ማለት ነው። እና በቃ እዛ የነበረኝን ሪቫይቫል አስቀጠልኩ። ጸልያለሁ፣ አነባለሁ፣ እንዲሁም ደግሞ ቤተክርስቲያን በመሄድ ጸጋን እካፈላለሁ፣ አመልካለሁ። የተነቃቃ መንፈሳዊ ነገር ነበረኝ። ስለዚህ በዛ ወይ ቀጠልኩ። ስራም ጀመርኩ። በቀድሞ ፕሮፌሽኔ ተግባረድ ቴክኒካል ስኩል በተመረኩበት በዛው በቢልዲንግ ኮንስትራክሽን ማለት ነው። በዛ ትምህርቴን በተማርኩበት በዛው ሙያ ስራ እግዚአብሔር አምላክ ፌቨር አድርጎ ሰጠኝ። ስራ ጀመርኩ። እዚህ ስራዬንም እሰራለሁ፣ ጌታን አመልካለሁ፣ ጌታን አገለግላለሁ። በኳየር አገልግሎት አገለግላለሁ፣ በወጣቶች አገልግሎት ላይ አገለግላለሁ፣ በወንጌል አገልግሎት አገለግላለሁ፣ በጸሎት አገልግሎት አገለግላለሁ። ብቻ ከሳምንት ቸርች ነኝ። ከስራ ሰዓት በኋላ ማለት ምሽት ላይ ቸርች ነኝ። በቃ መገኛዬ ቸርች ነው። ቸርቻችን ያለችው ቦሌ ሜጋ ማተሚያ ቤት አካባቢ ነው። ስለዚህ እዛ ነው በቃ ማሳለፊያ፣ እዛ ነው የምቆየው እና ብዙ ወዳጆችን፣ ቅዱሳንን፣ ወንድሞችን፣ እህቶችን እግዚአብሔር አምላክ ሰጠኝ። ከነሱ ጋር ጌታን አመልካለሁ፣ አገለግላለሁ፣ ህብረት አደርጋለሁ። በቃ የተነቃቃ የተቀጣጠለ ነገር ነው ያለ። እግዚአብሔር ይመስገን። ፓስተር ሰጠኝ እግዚአብሔር። ፓስተር ካሳሁን ለማ ፓስተር የሆነ ከእሱ ጋር አብሮ የሚያገለግሉ አገልጋዮች ከእነሱ ጋር በአንድነት በመሆን እግዚአብሔርን ማገልገል ጀመርኩኝ። በዚህ መልኩ አገልግሎት የቀጠለ ማለት ነው። ያው ቻሌንጅ አለው እንዳልኩት ሰፈር ላይ
መጀመሪያ ላይ አብሶ እምነት አልነበረም። ኧረ ራቅ ብሎ ተጠቃቅሞ እየመጣ ነው እንጂ ኦልሬዲ ተለውጦ አይደለም የሚል አመለካከት ነበር። ራቅ ብሎ ተጠቃቅሞ ቦሌ ላይ ነው፣ ስለዚህ ከፍ ብሎ ነው እንጂ በእውነት በጌታ ሆኖ ጴንጤ ሆኖ አይደለም፣ ሱስ ትቶ አይደለም የሚል ጠላት የሚያስወራው ወሬ ነበረ በደንብ ማለት ነው። እና ስለዚህ ብዙ ሰው ያው እምነቱ አልነበረው፣ ለምን ይተዋል የሚል እምነት አልነበረም። ግን እኔ ትቻለሁ፣ ጌታ ነክቶኛል። ስለዚህም በዛ ነገር ውስጥ የለውም። ያ ብቻ አይደለም፣ እግዚአብሔር ፍሬ ሰጥቶኛል፣ ሰው ሰጥቶኛል፣ የዳነ ሰው አለ። ያ ሰው እንዲበረታ እኔም በመጸለይ እንዲሁም በማበረታታት ቤተክርስቲያንም አብሮ ይዞ በመሄድ በዚህ አይነት ህይወት ላይ ያለሁት ስራዬን እሰራለሁ። ጌታ በብዙ ነው እያገዘኝ ያሳደገኝ ማለት ነው። በኋላ ላይ ጌታን መፈለጌ እየጨመረ መነቃቃቴም እየጨመረ እንዲሁም ደግሞ ስለ እግዚአብሔር ነገር ስለ ጌታም ስለ መንፈሳዊም ነገር በማወቅ እያደግኩኝ ስመጣ ሸክምም ነበረኝ፣ ጥሪም እንደነበረኝ እግዚአብሔር ደግሞ ለአገልግሎት እንደሚፈልገኝም ጌታ በተለያየ መንገድ ይናገረኝ ጀመር። በነቢያቶቹ፣ በባሪያዎቹ፣ በአገልጋዮቹ ይናገረኛል፣ ለራሴ ይናገረኛል። እንዲሁም በቃ ምንድነው ያስታውቃል ነገሬ። ሰራተኛ ነኝ፣ እሰራለሁ፣ ግን በቃ ትኩረት ያለው ቤተክርስቲያን ላይ ነው፣ የእግዚአብሔር ነገር ላይ ነው፣ አገልግሎት ላይ ነው፣ ጸሎት ላይ ነው፣ ወንጌል ላይ ነው። በቤተክርስቲያናችን ባለ በወንጌል አገልግሎት ላይ በቃ በቋሚነት ተሰላፊ ነኝ። በወጣቶች አገልግሎት ላይ፣ በጸሎት አገልግሎት ላይ በጣም አገለግላለሁ፣ በኳየር ላይ አገለግላለሁ። ስለዚህ አስታውቃለሁ ነገሬን በራሱ ማለት ነው። በኋላ ላይ የሆነ ጊዜ ፓስተሬ ጠርቶ በኦፊስ ደረጃ አወራኝ። ያው ከዛም ቀደም ያማክረኝ ነበር፣ እንዲሁም ደግሞ ይጸልይልኝም ነበር። በኋላ ላይ ግን አናገረኝ። ያው እንደ እግዚአብሔር ሰው አይኖቹ የተከፈተለት ሰው ስለነበር ውስጥ ያለውን ነገር በማየት ጥሬን በማየት ወደ ሙሉ ጊዜ አገልግሎት እንድመጣ ተናገረኝ። በኋላ ላይ የእግዚአብሔር ሐሳብ ስለሆነ ጥሪም ስላለኝ እኔም ያን ነገር ተቀብዬ በሙሉ ጊዜ አገልጋይነት በቤተ ክርስቲያን ማገልገል ጀመርኩ ማለት ነው። ስራውን አቆምኩ። ጌታን በሙሉ ጊዜ ማገልገል እንዳለብኝ ስለነገረኝ እኔም ደግሞ ያንን ነገር ጥሪው እንዳለኝ ስለማውቅ ተቀብዬ ወደ አገልግሎት ሙሉ ለሙሉ ገባሁኝ ማለት ነው። ኦልሬዲ እየሰራው በማገለግልበት ታይም ያ ብቻ ሳይሆን ደህንነት አስተምራለሁ፣ ደቀ መዝሙር አስተምራለሁ። እንዳልኩት እነዚህን ያልጠቀስኳቸው በጸሎትም በወጣቶች አገልግሎትም ሊደር ሆኜ በኳየሮችም ላይ አገለግላለሁ። ጀስት ደግሞ ጌታ እንደሰጠኝ እድል ጸሎት በመምራት አገለግላለሁ እና አገልግሎቴ ሰፊ ነበር። እዚህ ፓስተር ይሄንን በማየት ወደ አገልግሎት እንድመጣ እድሉን ሰጠኝ፣ በሩን ከፈተልኝ፣ እንዲሁም እንዳገለግል ተናገረኝ። ስለዚህ የእግዚአብሔርን ሐሳብ ስለነበር እኔም ተስማምቼ ወደ ሙሉ ጊዜ አገልጋይነት ገባሁኝ ማለት ነው። ከዛ ከስራ ውጪ ሳይሆን ሙሉ ለሙሉ በእግዚአብሔር ቤት ውስጥ በሙሉ ጊዜ አገልጋይነት ማገልገል ቀጠልኩ። እግዚአብሔር ይመስገን። መነቃቃቱ አለ፣ መፈለጉ አለ፣ ሰው እንዲድን መፈለጉ አለ እና አገለግላለሁ። እግዚአብሔር በከፈተልኝ በር ሁሉ እንዳልኩት ደቀ መዝሙር፣ ደህንነት በማስተማር ወንጌል በመስበክ በመጸለይ ኳየር ላይ በማገልገል በእነዚህ ሁሉ አገልግሎቶች አገለግላለሁ ቤተክርስቲያን ላይ ማለት ነው። በኋላ ላይ ያው በዚህ አገልግሎት ውስጥ ብዙ ቻሌንጅ አለ። አንደኛ ያው መቼም አገልግሎታችን መንፈሳዊ ነው፣ ስጋዊ አይደለም፣ መንፈሳዊ ነው እና መንፈሳዊ አገልግሎት ስለሆነ ደግሞ
መንፈሳዊ የሆነ ውጊያ አለ። ከዛ ባሻገር ደግሞ ያው ሙሉ ለሙሉ አገልግሎቱ ላይ ስላለሁኝ ስራም ስላቆምኩኝ ሌላ ደግሞ የገቢ ምንጭ ስላልነበረኝ ፋይናንሻል ተግዳሮት ነበር። ሰፈሬ ልደታ ነው፣ የማገለግለው ቦሌ ነው። ስለዚህ ትራንስፖርት አለ፣ አልባሳት አለ፣ ምግብ አለ። እነዚህ ሁላ ነገሮች ያስፈልጉኛል። ሲስተር አለች ቤት። ያው የሆድ ነገር አይቸግረኝም፣ እግዚአብሔር ይመስገን። የአልባስም ነገር ላይቸግረኝ ይችላል። ግን ትራንስፖርት እንዲሁም ለተለያየ ወጪ እንደ አንድ ወጣት ሰው ብዙ ወጪዎች ይኖራሉ እና እነሱን ወጪዎች የምሸፍንበት ፋይናንሻል አቅም አልነበረም። ይሄ ትልቅ ተግዳሮት ነው። እዛ ባሻገር በቤተክርስቲያን እንዲሁም ደግሞ በተለያየ አይነት ብቻ ተግዳሮቶች አሉ ማለት ነው በጣም እና አንዳንድ ጊዜ የምራብበትም ጊዜ ነበር። እንዲሁም ደግሞ ከቦሌ ልደታ ድረስ በእግሬ የሚሄድበት ፋይናንሻል አቅም ስላልነበረኝ በእግሬ የሚሄድበት ጊዜያቶች ነበሩ በደንብ ማለት ነው። ብዙ ነገር ይቸግረኝ ነበር በደንብ ማለት ነው። ግን ደግሞ ጥሪ ነው፣ ተጠርቻለሁ። ጊዜ የተጠራ ሰው ደግሞ ብዙ ነገር ሊቸግረው ይችላል። እግዚአብሔር ደግሞ በዛ መንገድ ውስጥ ሊያሳልፍ እንደሚችል ስላወቅኩኝ እንደተጠራ ሰው ታግሼ በትዕግስት ይሄን ነገር አልፌዋለሁ እና ብዙ ፈተናዎች ነበሩ። እዚህ አገልግሎቴም ቀጠለ፣ እግዚአብሔር ይመስገን። በብዙ እግዚአብሔር እየረዳኝ ማገልገሌን ቀጠልኩኝ። በኋላ ላይ ደግሞ ፓስተር ካሳሁን ለማ ውስጥ ያለውን ነገር በመመልከት አንተ ላይ ያለው ኦፊስ ወይም የአገልግሎት ጥሪ የፓስተርነት ነው በሚል በፓስተርነት ኦርዴንድ በማድረግ ኦፊሻሊ ኦርዴንድ ተደረግኩ። ስለዚህ በመጋቢነት በረኝነት ክፍል ውስጥ በትምህርት ክፍል ውስጥ በቤተ ክርስቲያን ማገልገል ጀመርኩኝ። እንዲሁም ከፓስተሬ በታች ሁለተኛ ፓስተር በመሆን ቤተ ክርስቲያን ላይ በደንብ ማገልገል ቀጠልኩኝ። ጥሪ ስለነበር ኦልሬዲ እግዚአብሔር ስለላከኝ ሸክም በውስጤ ስለነበር በጸሎትም በእግዚአብሔር ቃልም በምክርም በወንጌልም በመስበክ በደንብ አገለግላለሁ። እግዚአብሔር ይመስገን። በዚህ ውስጥም ደግሞ እግዚአብሔር እንደ ቤተ ክርስቲያን እንደ ግልም ብዙ ፍሬዎችን በአገልግሎት ሰጥቶኛል። ብዙዎች ድነዋል፣ ብዙዎች ነፃ ወጥተዋል፣ ተፈውሰዋል፣ ተጽናንተዋል፣ ተባርከዋል። እንዲሁም ደግሞ በመንፈሳዊውም ነገር እግዚአብሔር አምላክ ብዙዎችን አሳድጓቸዋል እና በዚህ እጅግ በጣም ደስተኛ ነኝ እና በዚህ አገልግሎት እንዲህ ያልኩኝ ማገልገል ቀጠልኩኝ ማለት ነው። በኋላ ላይ ደግሞ አሁን ቅርብ ጊዜ መጨረሻ ማለት ነው ከዋና ቤተክርስቲያን በፓስተርነት ከማገልገል ባለፈ ደግሞ በታድሶ ዓለም አቀፍ ቤተክርስቲያን ቃሊቲ አጥቢያ በዋና መጋቢነት ቤተክርስቲያን ወደዛ እንደሄድና እዛ እንዳገለግል ደግሞ ተላኩኝ። እንደ ቤተክርስቲያን እግዚአብሔር አምላክ በቤተክርስቲያን አልፎ በዋና መጋቤ በመሪ በኩል ወደዛ ላከኝ። እዛ ቦታ ላይም ደግሞ እስካሁን ድረስ እንግዲህ ከሄድኩኝ አሁን 1 ዓመት ሆኖኛል። ሲሄድ ትንሽ ቤተክርስቲያኒቷ የነበረችበት ሁኔታ ከባድ ነበር እና አንዳንድ ቻሌንጆች ራሳችንን የምንገልጥባቸው እንዲሁም ደግሞ ቻሌንጁ እኛን ይሰራልና ከባድ ሁኔታ ነበር የገጠመኝ። ሰፊ ነገር ነው ያለው ውስጡ። ግን ያንን ነገር ደግሞ ቻሌንጅ በማድረግ እግዚአብሔር ይመስገን ተጸልዮልኝ ተባርኬ
ወደዛ ስፍራ ተላኩኝ። እዛም ቦታ ላይ ያሉ ቅዱሳን ተቀበሉኝ። ከእነሱ ጋር በመሆን እዛ ቦታ ላይ አገልግሎቴን ከጀመርኩና ከቀጠልኩኝ አሁን 1 ዓመት ሆኖኛል። በዚህ 1 ዓመት እግዚአብሔር ይመስገን መልካም ነገር ሆኗል። ቸርቿ ከነበረችበት ወደ ተሻለ መንፈሳዊ መነቃቃትና ወደ ተሻለ መንፈሳዊ ግሮስ መታለች። የዳኑ አሉ፣ የተጠመቁ አሉ። እንዲሁም ደግሞ የማያቋርጥ ጸሎት ከሄድኩበት ጊዜ ጀምሮ የማያቋርጥ ጸሎት ስለ ሪቫይቫል እግዚአብሔር በመካከላችን በሙላት በኃይል እንዲሰራ የማያቋርጥ ጸሎት እየጸለይን የጌታን ፊት እየፈለግን እግዚአብሔር ከሰጠኝ በጣም ከተወደዱ ወገኖች ጋር በአንድነት ጊዜ እያሳለፍን ያለ ነው። በዚህ ውስጥም እግዚአብሔር በብዙ እየሰራ ነው። እግዚአብሔር አምላክ የተባረከ ይሁን። የላከን ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የመረጠን ጊዜው ሲደርስ ደግሞ ወደ እኔ የመጣ የቀባኝ ባሪያው አድርጎ ያከበረኝ እግዚአብሔር አምላክ ኦልሬዲ በሙላት በቤተ ክርስቲያን ውስጥ እየሰራ ነው። ኤክስፔክት የምናደርገው ነገር አለ፣ እየጠበቅነው ያለው እየጸለይንበት ክብር አለ። እሱ እስኪመጣ ሳናቋርጥ አብዝተን በእግዚአብሔር ፊት እየጸለይን ያለ ነው እና እግዚአብሔር መልካም ያደርጋል። እና እንግዲህ በአገልግሎት ውስጥ ያለ ተግዳሮት እንዳልኩት ሰው እየሰራ ያገለግል የነበረ ሰው የስራ ቆሞ ሙሉ ለሙሉ ወደ አገልግሎት ሲመጣ የመጀመሪያው ነገር ፋይናንሻል ተግዳሮት አለ። ይሄ ግልጽ ነው። ቅድም አንስቼዋለሁ። ፋይናንሻል ተግዳሮት አለ። ከዛም ደግሞ ጥሪ ካለ ያው አገልግሎታችንን መንፈሳዊ ስለሆነ ውጊያችንን ደግሞ ከደምና ከስጋ ጋር ስላልሆነ ከጨለማው አምላክ ከጨለማው ገዢ ጋር ከሰይጣን ጋር እና ከጭፍሮቹ ጋር ስለሆነ ፈተና አለ። በጣም ፈተና አለ። እግዚአብሔርም ደግሞ ይፈትናል። አጥርቶ ሊያወጣ ሲል ይፈትናል። ወደሚበልጥ ምዕራፍ ውስጥ ሊያስገባ ሲል ደግሞ ራሱ እግዚአብሔርም ይፈትናል። ስጋም ይፈትናል። ሰዎችን ይፈትናሉና ብዙ ተግዳሮት አለ በአገልግሎት ውስጥ በጣም ብዙ። አብሶ በረኝነት አገልግሎት፣ በፓስተርነት አገልግሎት በጣም ብዙ ፈተና አለ። ብቆጥረው ወይም አንድ በአንድ ባነሳው ጊዜ የማይበቃኝ በጣም ብዙ በዚህ ውስጥ የሚያገለግሉ አገልጋዮች ያውቃሉ። እና ተግዳሮቱ በጣም ብዙ እና ከነዛ መካከል አንደኛው ፋይናንስ ነው ያለው። አሁንም ባለውባት ቤተክርስቲያን ላይ ትልቁ ተግዳሮት ፋይናንስ ነው እና ይህንን ፋይናንስ ተግዳሮት ደግሞ ያው እግዚአብሔር ስለጠራን የአገልግሎቱን ባለቤት እሱ ስለሆነ የሚያስፈልገንን ነገር በሚያስፈልገን ጊዜ በመስጠት ማለፍ ባለብን ደረጃ እግዚአብሔር አምላክ እያሳለፈን ያለውና ይሄ ነው ተግዳሮት ብዬ የማነሳው። እንዴት ነው ግን ተግዳሮቶችን የምናለፈው? በመጽናት ነው። በቃ ጥሪው ካለ መጽናት፣ ይሄም ያልፋል፣ የተሻለ ቀን ጌታ ከፊታችን ያመጣል ብሎ በተስፋና በእምነት ደህንነት እንኳን የሚሆነው እስከ መጨረሻ የጸና ነው ይድናል ያለው እግዚአብሔር ቃል። ስለዚህ ጥሪ ካለ ደግሞ መጽናት ያስፈልጋል። እስከ መጨረሻ መጽናት፣ መታገስ ይፈልጋል። እዚህ የሚመጣው ፈተና እንዳንወድቅበት ታግሰን እስከ መጨረሻ እንድንዘልቅ ምን ያስፈልጋል ከተባለ መጽናት፣ መታገስ። ይህ በጣም ወሳኝ ነገር ነውና ጥሪ ያለበት ሰው መታገስ አለበት። ጌታን መጠበቅ አለበት። በለሱን የሚጠብቅ ፍሬውን ይበላል ተብሎ እንደተጻፈ፣ አምላኩን የሚጠብቅ ይከብራል ተብሎ እንደተጻፈ፣ ስለዚህ ጌታን መጠበቅና መታገስ እጅግ በጣም ወሳኝ ነገር ነው። ሌሎችን የምመክረው ነገር ኦልሬዲ እኔ አሁንም ቢሆን የማምነው አንድ ነገር አለ። እግዚአብሔር እድል ከሰጠ፣ የሥራ በር ከከፈተ
አገልግሎትን በማይነካ መልኩ ይቻላል ብዬ አስባለሁ። አገልግሎትን በማይነካ መልኩ አገልግሎት ቢዚ እስከምንሆን ድረስ ወይም ደግሞ አገልግሎቱን ሙሉ ለሙሉ 24 ሰዓት እኛን እስካልፈለገ ድረስ ሰው ጎን ለጎን እየሰራ ቢያገለግል ብዬ እመክራለሁ። እኔ እንደዛ ባደርግ ብዬ የተመኘሁባቸው ጊዜያቶች በጣም ብዙ አሉ እና አሁንም ሰው አገልግሎቱን የማይነካበት ከሆነ ሙሉ ለሙሉ ወደ ስራ ፎከስ ሳያደርግ ጌታን እያገለገለ ደግሞ እግዚአብሔር በከፈተለት በር ጎን ለጎን ስራ እየሰራ ሰው ቢያገለግል እጅግ እኔ መልካም ነው ብዬ ነው የምመክረውና ምን ይፈልጋል? ጽናት ይፈልጋል እንዳለው ተግዳሮቱ ፈተናው ብዙ ነው። ጠሪው ግን የታመነ አምላክ ስለሆነ ከየትኛውም ነገር ሁሉ እግዚአብሔር አምላክ ይጠብቃልና ይሄንን ነው የምመክረው። የመጀመሪያ ጊዜ ጌታ ያገኘሁበትና ይሄ ከጌታ ጋር ያለኝ መነካካት አስታውሳለሁ። የውሃ ጥምቀት በወሰድኩበት ቀን ላይ በዛ ቀን ላይ ጌታ ኢየሱስ ክርስቶስ ልዩ መንካት እንደነካኝ ያን ቀን ፊል አድርጋለሁ፣ አስታውሳለሁ በደንብ። ከዛ ቀደም እንዳልኩት መጽሐፍ ቅዱስ ደህንነት ትምህርት ብማርም ወደ ቤተክርስቲያን ብመጣም ግን ደግሞ ከዓለም ነገርም ብዙ አልተለየውም ነበር። ሙሉ ለሙሉ አልተለየውም፣ አልወጣውም ነበር። በተወሰነ መልኩ ከሱስ ነገር ጋር የተያያዘ ነገር ነበር። ልክ ግን የውሃ ጥምቀት የወሰድኩባት ያቺ ቀን አሮጌው ሰው የተቀበረበት ከጌታ ጋር ከሞቱና ከትንሣኤው ጋር የተባበርኩበት ያ ቀን ለእኔ ልዩ ቀን ነበር። አሮጌው ሰው ሙሉ ለሙሉ በዛ በዝዋይ ሐይቅ ውስጥ የተቀበረበት እንዲሁም ደግሞ መንፈስ ቅዱስን የተቀበልኩበት ጌታ ኢየሱስ እኔን በልዩ ሁኔታ የነካበት ቀን መቼ ነው ካላችሁኝ፣ ያ ቀን ነው። የውሃ ጥምቀት የወሰድኩበት ያ ቀን ልዩ ቀን ነበር። ከብዙ ስርዓት የተፈታሁበት፣ ነፃ የወጣሁበት፣ መንፈስ ቅዱስን የተቀበልኩበት፣ የውሃ ጥምቀት ብቻ ሳይሆን የመንፈስ ቅዱስ ጥምቀት የሆነልኝ ልዩ ቀን ያ ቀን ነበር። ከዛ ቀን በኋላ የሚገርም መሰጠት ነበረኝ። የሚገርም እግዚአብሔርን የመፈለግ ህይወት ነበረኝ። አረሳው። በመቂ ባለች በመሰረተ ክርስቶስ ቤተክርስቲያን ውስጥ ኃይለኛ የጸሎት ቲም አለ። ጌታን የሚፈልግ ስለ ቤተክርስቲያን የሚጸልዩ፣ ስለ ከተማው፣ ስለ ምድሪቷ የሚጸልዩ በጣም በጸሎት መንፈስ እግዚአብሔር የባረካቸው የጸሎት ኃይል ጌታ ያስቀመጠባቸው እናቶች፣ አባቶች፣ ወንድሞች፣ እህቶች ነበሩ። ያን ቲም ነው የተቀላቀልኩት። ከዛ ጊዜ በኋላ ከጥምቀቱ በኋላ ቀጥታ ያንን ቲም ነው የተቀላቀልኩት። ለምን? እግዚአብሔርን የመፈለግና መንፈሳዊውን ነገር የመፈለግ ነገር በጣም ታላቅ ረሃብ ነበራቸው እና የጥምቀት ቀን የነበረኝ መነካት በህይወቴ ዘመን ሁሉ የማረሰው መነካት ነው። እዛ ጋር ነው የኔ ክርስትና በተለየ ሁኔታ የጀመረው እና አሁን እኔ ወንጌል እሰብካለሁ፣ ደህንነት አስተምራለሁ፣ የውሃ ጥምቀትም ሰዎችን እንደ እግዚአብሔር ቃል አጠምቃለሁ እና ሰው ጥምቀት ከመጠመቁ በፊት ባለችው የመጨረሻዋ ስለ ውሃ ጥምቀት ያለውን መጽሐፍ ቅዱሳዊ ትምህርት ስንሰጥ የኔ መነካት ስላለ በዛ ጉዳይ ላይ በጣም ሲሪየስ ነው ማስተምረው፣ በጣም ሲሪየስ ነው የምናገረው። ለምን? እኔ እዛ ጋር ነው መነካቴ የጀመረው እና በደንብ አድርጌ እናገራለሁ እና ከስርዓት የተፈታሁበት፣ ነፃ የወጣሁበት፣ የተፈወስኩበት፣ ከዓለም የተለየሁበት በውሃ ጥምቀት ብቻ ሳይሆን በመንፈስ ቅዱስ ጥምቀት የተጠመቅኩበት፣ በአዲስ ቋንቋ የተናገርኩበት፣ እንዲሁም ደግሞ የጸሎትን ኃይል የተቀበልኩበት፣ ጸጋን የተቀበልኩበት። ያው
መንፈስ ቅዱስ ወደኛ ህይወት ሲመጣ ብቻውን አይመጣም። ስጦታዎችን ሁሉ ይዞ ይመጣልና ያን ቀን አስታውሳለሁ። ብዙ ስጦታዎችንም የተቀበልኩበት ጊዜ ነው። ከዛ ጊዜ በኋላ ከዛ ቀን በኋላ መንፈሳዊ ነገሬ ሙሉ ለሙሉ የተለወጠ የጸሎት ኃይል ተቀበልኩ። እንዳልኩት ያንን ቲም ተቀላቀልኩ። ከነሱ ጋር አብሬ በጣም እጸልያለሁ። የጌታን ፊት በጣም እፈልጋለሁ። ራእይ ማየት ጀመርኩ። እግዚአብሔር ለሰለሞን በሌሊት በህልም በገባውን ተገለጠለት ተብሎ እንደተጻፈ እግዚአብሔር በህልም ስጦታ ወደ እኔ ህይወት የመጣበት ጊዜም ነበር እና ያችን መነካት በህይወቴ የማረሰው መነካት ነው። መንፈስ ቅዱስ ለእኔ እንግዲህ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ ወደዚያ አይመጣም አለ። ኢየሱስ በዚህ ምድር በነበረበት በአገልግሎቱ ዘመን ተወስኖ የነበረበት ዘመን ነው። ለምን? በስጋ ስለነበር ጌታ ኢየሱስ በዚህ ምድር ላይ የነበረው ተወስኖ ነበር። እኔ ብሄድ ይሻላችኋል አለ። ለምን? እኔ ካልሄድኩኝ አጽናኙ ጌታ መንፈስ ቅዱስ አይመጣም አለ። ለምን? መንፈስ ቅዱስ ሲመጣ ወደ እውነት ሁሉ ይመራችኋል አለ፣ ያስተምራችኋል አለ። እኔ ብዙ የምነግራችሁ ነገር ነበረኝ አለ፣ ግን ልትሸከሙት አትችሉም አለ። ከኔ ያለውን ነገር ግን ወስዶ ይሰጣችኋል አለ። ስለዚህ መንፈስ ቅዱስ ከተጠመቅኩኝ በኋላ በመንፈስ ቅዱስ ከተሞላሁኝ በኋላ የእግዚአብሔር ኃይል በእኔ ላይ ከመጣ በኋላ ያለኝ የህይወት ልምምድ በጣም ይለያል፣ በጣም ይለያል። መንፈስ ቅዱስ መሪዬ ነው። መንፈስ ቅዱስ አስተማሪ ነው። መንፈስ ቅዱስ ከእርሱ ጋር አብሬ እንድሰራ እድልን የሰጠኝ ነው። መንፈስ ቅዱስ በእኔ ውስጥ ክርስቶስ ኢየሱስን የሚያከብር ነው። ያለ መንፈስ ቅዱስ አገልግሎት፣ ያለ መንፈስ ቅዱስ ህይወት ፈጽሞ አይሆንም እና መንፈስ ቅዱስን ሁልጊዜም በጸሎቴ የምፈልገውና የምሞላው የምጠማው አምላኬ ነው፣ እግዚአብሔር ነው እና በጎዳና ላይ ባለኝም የወንጌል ስርጭት አገልግሎት ላይ ሁልጊዜ መንፈስ ቅዱስን በማስቀደም መንፈስ ቅዱስን ደግሞ ብዙዎችን በመንካት ብዙዎች ደግሞ ወደ እግዚአብሔር እንዲመጡ አድርጓልና ይሄ ማረሳው መነካቴ ነው። እንዲሁም ደግሞ መንፈስ ቅዱስ ለእኔ ይሄ ነው። እንግዲህ እግዚአብሔር አምላክ የተባረከ ይሁን። እኔ ወንጌላዊ ነኝ ማለት ወንጌላዊ ተደርጎ ኦርዴንድ የተደረገ ብቻ አይደለም። ሁላችን ወንጌልን እንድንሰብክ ተጠርተናል፣ ተልከናል። በዚህ ምድር የመኖራችን ዋነኛው ምክንያት ወንጌልን እንድንሰብክ ነው። የተላክነው ወንጌልን እንድንሰብክ ነው። የተላክነው የእግዚአብሔርን ቃል እንድናገለግል ነው። የተመረጥነው የጌታን የኢየሱስ ክርስቶስን ሞትና ትንሣኤ ለሰዎች ሁሉ እንድንመሰክር ነው እና ብዙዎችን እመሰክራለሁ፣ ለብዙዎችን ወንጌልን እናገራለሁ። ብዙዎችን ደግሞ በወንጌል አምነው ድነዋል። ብዙዎችን የውሃ ጥምቀት ደግሞ ወስደው በእግዚአብሔር ቤት ውስጥ ያሉ አሉ፣ የሚያገለግሉ አሉ እና አሁንም የእግዚአብሔር ቃል ሲናገር በወንጌል መጽሐፍ ዮሐንስ ወንጌል መጽሐፍ ምዕራፍ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ይላል። እግዚአብሔር ሰውን ሁሉ ወዷል። መውደዱን ደግሞ የገለጠው አንድያ ልጁን ኢየሱስን በመስጠት ነው። ለማን? ለዓለም። ለማን? በመልኩ እንደ ምሳሌው ለፈጠረው ለሰው ልጆች ሁሉ ኢየሱስን ሰጥቷል። ኢየሱስ ደግሞ እንደዚህ ያለ ነፍሱን ለወዳጆቹ አሳልፎ እስከ መስጠት ከዚህ የሚበልጥ ፍቅር የለም። ኢየሱስ ሲወደን የሰጠን ነፍሱን አሳልፎ ነው። ስለዚህ በእርሱ የሚያምን ምን አለው? የዘላለም ሕይወት አለው። መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም ይላል።
እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ስም ነው፣ እሱም ኢየሱስ ነው። ስለዚህ በዚህ ገጠመኝ ይህንን ምስክርነት የምትሰሙ ሁላችሁ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ኢትዮጵያውያን፣ ኤርትራውያን በጌታ በኢየሱስ ክርስቶስ እንድታምኑ አበረታታችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። እንዲሁም ደግሞ በዚህ ገጠመኝ ማመስገን የምፈልገው ወገኖች የመጀመሪያው ቤተሰቦቼን አመሰግናለሁ። እናቴ በሕይወት ባትኖርም እህቴ ያለች እህቴን አመሰግናለሁ። እንዲሁም ደግሞ ጌታ ኢየሱስ ክርስቶስን የመሰከሩልኝ ወንጌልን የመሰከሩልኝ የተቀበሉኝን ሰይፉ ተሊላን፣ ባለቤቱን፣ አክስቴን አልማዝ ገብሬን፣ ቤተሰቡን በጠቅላላ በር ሆነውኛል። ጌታን እንዳውቅ በር የከፈቱልኝ የመሰከሩልኝ ወገኖቼ ናቸውና እነሱን በጣም አድርጌ ማመስገን እፈልጋለሁ። እግዚአብሔር አምላክ ይባርካችኋል። ከዛም ባሻገር ደህንነት ያስተማሩኝ፣ ደቀ መዝሙር ያስተማሩኝ፣ ውሃ ጥምቀት ያጠመቁኝ፣ በጌታ ነገር ደግሞ እንዳድግ መንፈሳዊ ነገር ሳይሰስቱ ሳይቆጥቡ የሰጡኝን በመሠረተ ክርስቶስ ቤተክርስቲያን ውስጥ መቂ የሚያገለግሉትን አገልጋይ ማሜ እንዲሁም ደግሞ ፓስተር ሰይፉ እነዚህን ወገኖችን ቴንኪው ማለት እወዳለሁ። እንዲሁም ደግሞ እስካሁን ድረስ ፓስተር የሆነ ፓስተር ካሳሁን ለማን በመንፈሳዊ ነገር ይበልጥ እንዳድግ እንዲሁም ደግሞ እንዳገለግል በር የከፈተልኝ እንዲሁም ደግሞ በብዙ ነገር አብሮኝ ከኔ ጋር የነበረ ነውና እጅግ በጣም ቴንኪው አመሰግናለሁ ለማለት እወዳለሁ። እጅግ በጣም እወዳለሁ ማለት እወዳለሁ። እንዲሁም ደግሞ እናንተን እጅግ በጣም አድርጌ አመሰግናለሁ። ተባረኩልኝ። እወዳችኋለሁ።